قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد أيها الإخوة الكرام يتكبراتشو وندموچنا أهدوج فالسلام عليكم ورحمة الله تعالى وبركاته. إن شاء الله ባለፈው ትምርታችን ላይ ያጀሩምያ ትምርታችን አንደኛ ክፍል አሳልፈን ነበር። ያላህ ፍቃድ ከሆነ በዛሬው ዕለት ደግሞ ሁለተኛውን ክፍል የምናይ ነው የሚሆነው። ባለፈው ትምርታችን ላይ የጃራና መጅሩር መንጠልጣያ ኩፍዮችም በስርዮችም ሁላቸውም ተስማምተውበት የማይቀር ነው የሚል ህግ ይዘን ነበረ። ያን ካልን በኋላ ጃራና መጅሩሩ የሚንጠለጠለው በኩፍዮች ፊዕል ላይ ነው፣ በበስርዮች ደግሞ ስም ላይ ነው ብለናል። የሁለታቸውም ምክንያታቸው ዒለታቸው ተቀምጧል። ኩፍዮች ጃር መጅሩር መንጠልጠል ስራ ነውና ለስራ ለመስራት ደግሞ ተገቢው ፊዕል ነው። ስራ ማለት ባለፈው ገልጸነዋል። በስርዮች ደግሞ ያለንበት የመጀመሪያ ቦታ ነው። ይሄው ቢስሚላህ ያልን ነው። ስለዚህ መጀመር ያለበት በስም ነው ብለው እንደ ምክንያት ብለው ያሰቡትን አቅርበዋል። በኩፍዮች ምንድነው የሚለውን እንመልከት ዛሬ ደግሞ። ቃለ ኢዕራቡ ላይ صاحب الإعراب ኢዕራቡን የገለጹት ሰውዬ በነገራችን ላይ ሻሃጋምሳ ይባላሉ። ሻሃጋምሳ ይሄ የምንቀራበት የኢዕራብ አይነት ያጋምሶች ነው። ሸሚናስ የሚባሉም ደግሞ አሉ። እሱም ደግሞ ረዘም ያለ ነው። የተለያዩ የኢዕራብ አይነቶች አሉ እና በአጋምሳው ነው የምንሄደው ለማለት ያከል ነው። ፈተቅዲሩ አለል አወሊ ይላሉ። ፈተቅዲሩ አይል ሙቀደሩ የሚወሰነው ነገር አለል አወሊ አለል መዝሀቢል አወሊ በመጀመሪያው አካሄድ ወይም በመጀመሪያው መዝሀብ የማን ነው እሱ ስንል የኩፍዮች ነው። ኩፍዮች ምንድን ነበር ያሉት ስንል ፊዕል ነበር ያሉት። አቅረኡ التقدير የሚለው من إطلاق المصدر وإرادة اسم المفعول ይባላል እና ሙቀደሩ በኩፍዮች አቅረኡ ነው። بسم الله الرحمن الرحيم አቅረኡ بسم الله الرحمن الرحيم ማለት ነው ትርጉሙ። طيب ይሄ አቅረኡ ደግሞ መገለጽ አለበት። የጃር መጅሩር መንጠልጠያ ቢስሚላህ ያለው የሚያያዝበት አቅረኡ ከሆነ በኩፍዮች ፊዕል ነው እሱ። ያ ደግሞ የራሱ ገለጻ ስላለው መገለጽ ይኖርበታል። በጣም ጥሩ። نقول أقرأ فعل مضارع مرفوع لتجرده عن الناصب والجازم. أقرأ ያለው ቃል ፊዕል ነው ስም አይደለም ማለት ነው። ይሄ ይታወቃል። በኩፍዮች ስም ነው የሚቀደረው ስለተባባል فعل مضارع مرفوع እሱ ደግሞ مرفوع ነው لتجرده عن الناصب والجازم ናሲባ እና ጃዚማ የሚባሉ ነገሮች ስላልገቡበት ከነሱ ነፃ ስለሆነ مرفوع ነው አሉ። አቅራኡ አያችሁት? مرفوع ማለት ضማ ያለበት ማለት ነው። ወደፊት ይበልጥ ይብራራል ኢንሻአላህ። ግን مرفوع ማለት አሁን ለጊዜው በضማ የሚነበብ ብላችሁ ልትወስዱ ትችላላችሁ። አቅራኡ አቅራአ ሳይሆን ወይም አቅራአ ሳይሆን ጃዚማና ናሲባ ስላልገባበት በضማ ነው የሚነበበው። አቅራኡ ነው የሚባለው። ፊዕሉን ሙዳሪዑን መርፉዑን ሊተጀሩዲሂ ነፃ ስለሆነ አን ናሲቢ ነስብ ከሚያደርጉ ነገሮች ለምሳሌ ወደፊት ይመጣሉ ቢኢዝኒላህ። አን ናሲባ ናት። ለን አን የምትለው ቃል ወይም ለን የምትለው ቃል ቢገቡበት ይሄ ቃል ወደ ነስብ ነው የሚቀራው። ለምሳሌ ለን አቅራአ ነው የሚባለው። ሹፉ ለን የምትለው ከገባች ለን አቅራአ፣ ለን ሳትኖር ስትቀር አቅራኡ ضማ ያጁት አቅራኡ አቅራአ ለን አቅራአ ነው የሚባለው። ስለዚህ لتجرده عن الناصب ማለት ይሄ ነው። والجازم ማለት ደግሞ የገባችበትን ቃል ስኩን የምታደርግ ቃል አለች። ብዙ ቃላቶች አሉ። ወደፊት ይሄም ኢንሻአላህ ይመጣል።
ለምሳሌ ከዛ ውስጥ ለምን እንወስድና አቅራኡ ያለው ቃል ለም ብትገባበት ለም አቅራእ ይሆናል። ለም አቅራእ ስኩን ሆነ። አያችሁት? ለም አቅራእ በስኩን ነው የተቀረው። ለም ስትጠፋ ግን አቅራኡ ነው። ስለዚህ ضማ ሊሆን የቻለው لتجرده عن الناصب والجازم ናሲባና ጃዚማ ስለሌለ። በጣም ጥሩ። أقرأ فعل مضارع مرفوع لتجرده عن الناصب والجازم وعلامة رفعه ضمة ظاهرة في آخره. يرفع ملكة دقمو مجرشاو لا يالتشوا ضمانات متكلسة ነው። أقرأ سنة يالتشوا ضمانات متكلسة. طيب فعل كمتع ይሄም ህግ ነው፣ ቃኢዳ ነው ያዙት። ማይፈርስ የሆነ ህግ ነው። ፊዕል ከተገኘ ሁሌ ፋዒል የሚባል ነገር አለ ይሉናል ሸኾቻችን። ትክክል ነው። በሌላ አነጋገር ቨርብ ካለ ሰብጀክት አለ፣ ግስ ካለ የግስ ባለቤት አለ። አንድ ስራ ያለ ሰሪ ስለማይገኝ ባለቤት ይኖራል፣ ፋዒል ማለት እሱ። ስለዚህ ወፋዒሉሁ ضمير مستتر فيه وجوبا ይላል። وفاعله بالبيتو أقرأ لمي لو فعل بالبيتو فعل ضمير نو ضمير مالت pronoun ويم تولات اسم من لو نقرنو السنو ضمير مستتر مالت قد تقالوا يتدبك مالتنا نقر كن بتاواكي ميكمت عرفت نقر لا يما يمتع ستناقر أبره ما تناقروا مالت ضمير مستتر فيه أقرأ وسط بتواكيነት ይቀመጣል وجوبا እሱ ደግሞ የግድ ነው። أقرأ أنا አይባልም። أنا የሚለውን ተአቅረኡ በኋላ ማምጣት አይቻልም። ضمير مستتر فيه وجوبا ወደ አራት ቦታ ወይም ወደ 11 አካባቢ የሚደርሳሉ። ضمير በውጁብ የሚደበቅባቸው ወይም በታዋቂነት የሚቀርባቸው ቦታዎች አሉና ከዛ ቦታ አንዱ ነው እሱ። ከዛ ቦታ አንዱ ነው። طيب ضمير مستتر فيه وجوبا تقديره أنا. يا ضمير مستتر لما سايد سمتا أنا بلنو من سايو. أقرأ بسم الله الرحمن الرحيم سل أني يميلو أني سلونكم مكراو أني سلونكم مجمرو بقراءات قراءتنا مجمرو بالله سمني سلونكم أنا نو بتواكي نتيالو مالن تقديره أنا. طيب أنا ميلو دقمو راسو لبجاو قلسو إنجلال أبرارو إنجلال ስለሚፈልግ እሱም መግለጽ ይኖርብናል። ስንገልጽ ምን ብለን ነው የምንገልጸው? أنا ضمير المتكلم في محل الرفع فاعل مبني على السكون أو على الفتح ይባላል። أنا ያለው ضمير ነው። ضمير ማለት ነግሬያለሁ ተውላጠ እስም ማለት ነው፣ ፕሮናውን ማለት ነው። المتكلم ማለት የሚናገርን ሰው የሚያሳይ ضمير ነው። እንደሚታወቀው በአማርኛም ቢሆን በእንግሊዘኛም በአረበኛም ضميሮች ወይም ተውላጠ ስሙ ሶስት አይነት ናቸው። አንደኛ መደብ አለ፣ ሁለተኛ አለ፣ ሶስተኛ አለ። ፈረስ ሰከንድ ሰርድ የሚባለው ማለት ነው። ضمير المتكلم ማለት አንደኛ መደብ ማለት ነው። እኔ ስለ ራሴ ስገልጽ የምጠቀመው የضمير አይነት ማለት ነው። አና ብዬ ነው የምገልጸው፣ አንደኛ ነው። ያኛው ሁለተኛ የሆነው مخاطب ይባላል፣ አንተ ብዬ ገልጸዋለሁ። ሶስተኛ አካል ከሆነ ደግሞ غائب ይባላል፣ هو በሚለው ይገለጻል። በጣም ጥሩ። ስለዚህ ضمير المتكلم ነው አና ያለው ስለ ራስ መግለጫ የሆነ ضمير ነው። አና ካለ አንድ ሰው ለራሱ ነው እያወራን ያለው ማለት ነው፣ ስለ ራሱ ነው እየገለጸ ያለው ማለት ነው። አቅረኡ ስል አሁንም አና የሚለው ضمير ስላለ እቀራለሁ ማለት እኔ እንጂ ሌላ ሰው ሊሆን ይችላል። ስለዚህ ضمير المتكلم ማለት ነው። طيب في محل الرفع فاعل እሱ ደግሞ ፋኢል ነው አለ፣ ባለቤት ነው። እቀራለሁኝ እኔ ካልኩኝ እኔ ለምሳሌ ያነበብኩ ነው አሁን እየቀራው ነው አይደል? ስራውን የሚሰራው ማን ነኝ? ባለቤቱ እኔ ነኝ። ፋኢል እኔ ነኝ ማለት ነው። አቅረኡ አና እኔ እቀራለሁ ሲል ቃሪኡ እኔ ነኝ፣ ባለቤት ማለት እሱ ነው፣ ፋኢል ይባላል። في محل الرفع ያለው ፋኢል ነገር ወደፊት ይመጣል፣ ህግ አለው ወይም ያነባበብ ዘይቤ ያለው ሁሌ መርፉዕ ነው የሚሆነው። ግን ይሄ ضمير ስለሆነ መብንይ ነው። መብንይ ከመሆኑ የተነሳ ضمان ማስተናገድ አይችልም በግልጽ። የضማ ተወካዮችም አሉ ኢንሻአላህ ወደፊት ይመጣሉ። እነሱንም ማስተናገድ ስለማይችል ረፍዕ የሚሆንበት ቦታ ላይ ነው ያለው ማለት ነው ትርጉሙ። طيب مبني على السكون በስኩን ደግሞ የተገነባ ነው። አና ስንል አሊፍ አለች ልብ ብላችሁ ከሆነ
አሊፏን ካየን ነው ይሄን ልንል የምንችለው ከፊሎቹ ስለሚሉት ነው ያነሳሁት ወይም መብኒዩን على الفتح አነ ስንል ኑኗ ላይ ፈትህ አለች አነ ነው ሁሌ አኒ ወይም አኑ አይባልም ማለት ነው በፈትህ ብቻ ልክ ባለፈው ትምህርታችን ላይ ባኢቱን መብኒ ያለ ከስር ስንል ቡባ አይባልም ቢ ብቻ ነው እንዳልነው ሁሉ አነ ያለውን ሁሌ ሊባል የሚችለው አነ በፈትህ እንጂ አኒ ወይም አኑ አይባልም መብኒ ያለ ፈትህ ማለት ነው እና እዚህ ጋር ያለው ህግ ምንድነው ቃኢዳ በዋናነት ፊዕል ከመጣ ፋኢል አይቀርም እንፎም ግስ ከመጣ ባለቤት አይቀርም ምናልባት ከቀረ ባለቤቱን የሚወክል ነገር መኖር አለበት ናኢብል ፋኢል ይባላል የፋኢል ምትክ ማለት ነው እሱ ወደፊት የምናየው ነው የሚሆነው ከዚህ ውጭ ግን ከላም አልዓረብ ላይ ሊመጣ ይችላል ወይ ፋኢል ይመጣል ወይ እሱን የሚወክሉ ነገሮች ይመጣሉ ፊዕሉ በሚቀየርበት ጊዜ ይላል ኢንሻአላህ ወደፊት ምናየው ይሆናል طيب አነ ስንል ደግሞ መብኒ على الفتح ብለን ከገለጽ ነው በኋላ አሊፍ አለች አነ አነ እንደዚህ ነው የሚጻፈው ኑኒቱና እንዲህ እቺኛይቱ አሊፍ አለች አነ ያለችዋ ክታቡን ይዛችሁ ነው የምትከታተሉት የሚል ተስፋ አለኝ መቼም የሚገባውም እንደዛ ነው ይቺ አሊፍ አነ ስንል ቆም ብላ የተጻፈችው ከኑኑ በኋላ ፋኢዳ ጠቀሜታዎች አሏት አንደኛ للفرق وانما كتبت الالف الف የተጻፈችበት للفرق بين انا الاسميه وان الحرفيه انا سمنا ان حرف አለች انا ስም አለች طيب ان حرف አለች እስሚቱ ላይ አሊፍ ተጻፈ ለፈርቅ حرፊቱ ላይ ግን አይጻፍም ስለዚህ ከኑኒቱ ቀጥሎ እንደዚህ የሚቆም አሊፍ ያለው ካገኘን ስም ነው ነው حرف አይደለም ይሄ አንዱ ነው ሁለተኛው አው لبيان الحركه ወይም ሐረካን ለመግለጽ ነው የመጣው አነ ስንል ከኑኒቱ በኋላ አሊፍ ሲመጣ የኑኒቱ ሐረካ ፈትህ ነው ማለት ነው ምክንያቱም ከአሊፍ በፊት ያለ ፊደል ሁሌ ፈትህ ነው የሚሆነው ضم ሊሆን አይችል ከስራ ሊሆን አይችል ስለዚህ አሊፊቷን ይጻፍናት አነ ሲባል አሊፍ የምትጻፈው لبيان الحركه ሁለት ሶስተኛ አሊፊቱ የመጣችበት للوقف عند اراده الوقف عليها لما قوم ነው አና የሚለው ቃል ላይ አንድ ሰው ለማቆም ቢፈልግ አና ብሎ ያቆማል አሊፊቱ ስለተጻፈችለት በአሊፍ ያቆመዋል ማለት ነው አራተኛ للاشباع ማለት عند اراده الاشباع ሰውየው ጠገብ አድርጎ ለመቅራት ከፈለገ አና ብሎ መቅራት ይቻላል መሄድ ይችላል ለዚህ ሲባል ነው የተደረገችው አሊፏ የተጻፈችው አምስተኛና መጨረሻ لتحسين الخط ጽሁፉ እንዲያምር ነው ልክ ባለፈው ትምህርታችን ላይ ቢስሚላህ ላይ ባኢቱ ላይ እንዳየነው ሁሉ እዚህ ጋም ለዚህ ነው ይላሉ ኢንሻአላህ ጁምላውን ከአፍታ በኋላ ምናይ ነው የሚሆነው السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته كأفتابه على تملسن متنال أنا يمتلوان ألفوا يتسعفتشبتن مكنيات أمست مكنياتوش ناتشو النزا أمست مكنياتوش ሁላቸውም ባንድ ላይ ሊገኙ ይችላሉ አንዱም ታስቦ ሊሆን ይችላል ያም ይሁንያ አሊፏ የተጻፈችው አነ ሲባል ከአምስት ነገሮች አንዱን ለማረጋገጥ ነው አምስቱም ባንድ ላይ ቢታሰብም لا إشكال طيب والجملة من الفعل والفاعل فعل أقرأ ነው ብለናል ፋዒሉ አነ ነው ብለናል ይሄ አረፍተ ነገሩ ጁምላ ማለት አረፍተ ነገር ማለት ነው እንግዲህ እንደሚታወቀው ማንኛውም ቦታ ላይ ማንኛውም ቋንቋ ላይ ግስና ባለቤት ከመጣ አረፍተ ነገር አለ ማለት ነው ስለዚህ አረፍተ ነገሩ ደግሞ ምንድነው የኢዕራብ ቦታው ምንድነው ቢባል እሱን ሊገልጽ ነው قال والجملة من الفعل أقرأ ياله والفاعل أنا ياله جملة فعلية جملة فعلية يبالل مستأنفة لا محل لها من الإعراب مستأنفة مالت مستقلة يتبقى مالتنا كمان نمقار ما يقنعي راسوني يشعل عرفت نقر مالتنا طيب لا محل لها من الإعراب مالت دقمو
የሙስተእነፋ ትርጉም ነው ሙስተእነፋ ማለት አይ لا محل له من الاعراب ትርጉሙ ነው ራሱ ነው ምን ማለት ነው አንድ አረፍተ ነገር ከሌላ አረፍተ ነገር ጋር የሚያያዝ ከሆነ ሙስተእነፋ ራሱን ቻለ ልንል አንችልም ራሱን አልቻለም ሌላ ጋር ተያይዟል طيب ያኔ ደግሞ ኢዕራብ ይሰጣል ወይ في محل رفع ሊሆን ይችላል ወይ في محل نصب ሊሆን ይችላል ወይም في محل جر ሊሆን ይችላል ስለዚህ ሙስተእነፋ ይባላልና ይሄ አረፍተ ነገር ግን ራሱን የቻለ ነው በኩፍዮች በዚህ መልኩ አጠናቀቅ ነው አቅራኡ ቢስሚላሂ الرحمن الرحيم እንደማለት ነው በጣም ጥሩ እዚህ ጋር ማንሳት የምፈልገው ነገር አለ አቅራኡ የሚለውን ገለጻ ከተማር ማንንም ቦታ ላይ አቅራኡን ተመሳሳይ ሁሉ በዚህ መልኩ ነው የምንገልጸው ለምሳሌ አኩሉ ቢስሚላህ ብል ለምሳሌ أقرأ قلسان إلا أكل فعل مضارع مرفوع لتجرده عن الناصب والجازم وعلامة رفعه ضمة ظاهرة فآخره وفاعله ضمير مستتر فيه وجب أن تقدره أنا ضمير متكلم في محل الرفع فاعل مبني على الفتح والألف جاء للفرق إلى آخره وكذا والجملة من الفعل والفاعل طيب أنصروا لبلدم أنصروا فعل مضارع مرفوع لتجرده من الناصب والجازم وعلامة رفعه ضمة إلى آخره أذهبوا لبل أذهبوا أعلموا أفهموا عندنا باتك على إعرابهم يهون ስለዚህ ፎከስ ኢዕራብ ላይ ማድረግ በጣም ወሳኝ ነው እሱም በትኩረት ስንረዳው አንድ ቦታ ላይ የተሸመደደ ኢዕራብ በየቦታው ነው የሚያገለግለው ልክ የፍርካሳ ገመድ ማለት ነው በፍርካሳ የታሰረ ገመድ ፍትት ስታረገው በትንትን ነው የሚለው ልክ እንደዛ አንድ ቦታ ላይ ከተሸመደደና ከታወቀ በዛ መልኩ ነው የሚሄደው አነ ለምሳሌ ገልጸናል አሁን በዛ መሰረት ነው የሚሄደው ጁምለተን ፊዕልያ ማለት ይሄዱ ጁምለተል ኢስሚያ የሚያደርጉት ደግሞ ኩፍዮች ሳይሆኑ በስርዮች ስለሆኑ የነሱ ኢዕራብ ደግሞ ነቁል والتقدير على الثاني التقدير مالت أي المقدر بلنال من إطلاق المصدر وإرادة اسم مفعول يميوسنو نجر على الثاني مالت على المذهب الثاني بهولتنيو مذهب يمانو بلن سنملكت يبسريوش ምንድነው በእነሱ የሚቀደረው ስምነው ነው ያሉት እነሱ قراءتي ነው የሚቀድሩት እነሱ قراءتي بسم الله الرحمن الرحيم حاصله በኩፍዮች ከሆነ ግን አቅራኡ بسم الله الرحمن الرحيم ነው አቅራኡና قراءتي የተለያዩ ናቸው አቅራኡን ገልጸናል ፊዕል ነው ከፊዕልም ደግሞ ፊዕል ሙዳሪዕ በመባል የሚታወቀው ነው ብለናል طيب قراءتي ግን ስም ነው መስደር ነው ስለዚህ እሱ ደግሞ መገለጽ ስላለበት نقول في اعرابه ስንገልጸው እንዲህ ይላሉ قراءتي مبتدا مرفوع بالابتداء وعلامة رفعه ضمة مقدرة على ما قبل ياء المتكلم لأن ما قبل الياء لا يكون إلا مكسورا غالبا كما لا يكون ما قبل الواو إلا مضموما غالبا وكما لا يكون ما قبل الألف إلا مفتوحا أبدا طيب قراءتي يالنو ببسريوش يقدرناو مبتدا يبالال مبتدا مالت دغمو يعرفت نجر مجامريا مالت مبتدا نجر دغمو مرفوع ነው የሚሆነው زيد قائم زيد مبتدا يبالال ለምሳሌ قائم خبر ነው الله نور السماوات والارض الله مبتدا ስለሆነ ያረፍተ ነገር መነሻ ማለት ነው የራሱ ማብራሪያ ወደፊት ኢንሻአላህ ይመጣል ግን አሁን قراءات ያለው ሙብተዳ ይባላል ሙብተዳ ነገር ደግሞ መርፉዕ ስለሆነ ምናል مبتدأ مرفوع بالابتداء ابتداء يمتبال معنى نجر عليك بصان ورفعه هنا طيب جن عنا باباتشن بضم مالك الرانو مرفوع كونه بضم ما قرأت نبر ميكابو كن قراءتي يعلج يني قراءتنا ضم يلم زكابي مناله وعلامة رفعه ضمة مقدرة يرفع ملكت يتوسنش ضمان لج على ما قبل ياء المتكلم قراءتي يألج بالنا اتشي ياء المتكلم تبالالج ياء المتكلم ضمائرج እንዳየነው ሶስት አይነት ናቸው ብለናል አንደኛ መደብ ሁለተኛ መደብ ሶስተኛ መደብ አለ ضمير متكلم ከተባለ አንደኛ መደብን ነው ተፈረስት ነው የሚያሳየው የኔ ቂራአት ስለ ራሴ ነው ማለት ነው የኔ ቂራአት ሚለው ነው ጥቆማ የሚያደርገውና ቂራአቲ ማለት ያ ስላለች ለያ ደግሞ የሚመቻት ሐረካ ከሷ በፊት ያለው ከስራ መሆን አለበት ለያኢቱ ማች እንዲያደርግ ቂራአቲ ቂራአቱይ ብትል ለምሳሌ ضم አርጋ ያውን እንደገና ለቅራው ብትል ይከበደ ቱይ ከዶም እንደገና ወዲያ ብትል ይከብዳል ስለዚህ ከሷ በፊት ያለውን ፊደል በከስር ይታረጋል ለያኢቱ ሲባል
كذا منالو سيجلسو ضمة مقدرة على ما قبل ياء المتكلم كيائت بفيت لا يميوسن ضمال منع من ظهورها ضميت جلس كما هو من كلكلات اشتغال المحل بحركة المناسبة لا يائتو لما اسمامات سن اليامت أنو حركة بوتاون يزوت ضمون مقدرة درجنوال طيب الزيو قرا يايزو ليلا حق نغرنا الإعراب لي لأن ما قبل الياء كياء بفيت يال حرف فدل لا يكون أيهنم إلا مكسورا غالبا كسرنجي لا هنا يجل كياء بفيت يال فدل مفهوم طيب غالبا على جن هو ليه سيهون باب زاينو على بلزا كياء بفيت يال ككسراوج عندي لتحرك يشلال مثالي غرنيك غرني غرنيك قال تبعلم غرنا فتحنا بيع ميلون قال بالنص دغمو بي فتحنا بيع قال تبعلم ማለት ነው ስለዚህ غالبا ያለው አንዳንዴ ከያ በፊት ያለው ከከስራ ስለሚወጣ ነው ይሄ አንድ ህግ ነው ሁለተኛ ህግ كما لا يكون ما قبل الواو الا مضموما غالبا ከዋው በፊት ያለ ፊደል ባብዛኝ ضم እንጂ ሌላ እንደማይሆነው አለ ባብዛኝ ነው ይሄም ከዋው በፊት ያለ ፊደል ሁሌ ضم ሳይሆን ባብዛኝ ضم ይሆናል አንዳንዴ ግን ضم ላይ ሆነ ይችላል ለምሳሌ فرعون የሚለውን ቃል ብንወስድ فرعون አይደለም فرعው አይኑ መፍቱህ ነው ማለት ነው ከዋው በፊት ያለው ስለዚህ غالبا የተባለበት ለዚህ ነው وكما لا يكون ሶስተኛ ቃዒዳ وكما لا يكون ما قبل الالف الا مفتوحا ابدا كالف بفيت ياله فيدل ደግሞ ሁሌ ፈትህ እንጂ ሌላ እንደማይሆነው እዚህ ጋር ሁሌ ነው كالف بفيت መቼም ቢሆን ضمان አታገኝ መቼም ቢሆን ከስራ አታገኝ ሁሌ ፈትህ ነው واو ላይና ያው ላይ ግን غالبا እያለ ነው የመጣ ነው طيب يجمعها እነዚህ አሁን ያልናቸውን ስብስብ አድርጎ ያሳየናል قوله تعالى نوحيها نو ما قبل الواو كواو بفيت يالو فيدل نو ضمه حي ما قبل الياء ايو كسر هون ها ما قبل الالف هاو ايو فتح هون مالت ስለዚህ ባብዛኝ ህጉ ይሄ ነው طيب ይሄን ህግ አሁን እዚህ ጋር ያመጣበት ኢራቡ ላይ ለምንድነው ቂራአቲ ስንል ያለው ضمው ግልጽ ሳይሆን ወደ ከስራ የተሄደበት ህጉ ይሄ ስለሆነ ነው ቂራአቲ ቲ ከስራ شفتم እቺ ከስራ ኑሂ ቁርአኑ ላይ ሒ እንዳለችዋ ቲ ለያይቱ ሲባል የተሰራ ስራ ነው ለማለት ነው طيب ቂራአቲ ሚለውን ጨርስ قراءتي مضاف يبقى كذي بوهلا والياء ضمير المتكلم في محل الجر مضاف اليه مبني على السكون قراءتي سن اللي ያለችው ያኢቱ ضمير المتكلم ضمير እንግዲህ ተነጋግረናል ብዙ ጊዜ ፕሮናውን ወይም ተላጣ እስመ ማለት ነው ደጋግሚ ያነሳውት ነው ያለው ضمير ናት المتكلم ማለት ደግሞ አሁንም ስለ ራሱ የሚገልጽ አንደኛ መደብ ማለት ነው في محل الجر مضاف اليه እሳ مضاف اليه ትባላለች قراءتي ያለው مضاف ይባላል ነው طيب ከዚህ ጋር ፊዕል ከመጣ ወይም ግስ ከመጣ ባለቤት እንደማይቀረው ሁሉ ይሄን እንደተነጋገርነው ሁሉ ሙብተዳ ከመጣ ደግሞ ኸበር የሚባል ህግ አለ ግዴታ የማይቀር ይሆነ ይሄ ነገር ሙብተዳ ነው ካልክ ኸበር የሚባል ነገር ያስፈልገዋል ያ ሲመጣ ነው አረፍተ ነገሩ ሊሞላ የሚችለውና ወኸበሩሁ ማህዙፉን አሉ ኸበሩ ወድቋል ተቅዲሩሁ ሐሲለቱን ያ የወደቀውን ስናሳይና ስንቀድረው ሐሲለቱን ባለው ነው ባንድ ላይ ቢስሚላህ ጋር ስናገናኘው ምን ይሆናል قراءتي بسم الله الرحمن الرحيم حاصلة قراءتي بسم الله الرحمن الرحيم حاصلة بسم الله الرحمن الرحيم ያለው قراءتي ላይ ተንጠለጠለ قراءتي مبتدا ነው ብለናል ኸበሩ ደግሞ حاصلة ነው የሚሆነው حاصلة ያለውን ስንቀድር ስናዓርብና ስንገልጸው نقول حاصلة خبر مرفوع بالمبتدا خبر ነው خبر ማለት በነገራችን ላይ አረፍተ ነገሩ የሚቋጭበት ወይም ፕሪዲኬት ይባላል አረፍተ ነገሩን የሚቋጭ የሚያሟላ ቃል ማለት ነው طيب خبر مرفوع لك مبتدا مرفوع እንዳለው ሁሉ خبر مرفوع ነው የሚሆነውና مرفوع بالمبتدا مبتداው ነው ደግሞ እሱን رفع የሚያደርገው وعلامه رفعه ضمه ظاهره في اخره እሱ ላይ ግን የረፍዑ ምልክት በግልጽ ነው የሚታየው ሐሲለቱን ቱን ታኡ ላይ በግልጽ ضمአለች ሙብተዳው ላይ ግን ያ እስላለች ለያኢቱ ሲባል ነው ሙቀደር ያደረግነው ልብ በሉ ያኡ ላይ ለያኢቱ ሲባል ضمውን ግልጽ ሳናረገው ሄደናል
خبر لا يجن ضمون كلس كما درج يميكلا كلا النجر سلالة بقلس حصيلة تبعنا طيب سيدي عرفت نجر مولان مالس مبتدأنا خبر تكملنا المعلن والجملة نلعل نزجع والجملة من المبتدأ والخبر المقدرين كمبتدأ تخبرم يتواقروا تعرفت نجروج هلتاچوم دمو مقدر يهون مبتدأ قراءتي بسم الله الرحمن الرحيم سنركو قراءتي يلم تقدرون خبروا حصيلة اسم تقدرون يهي جملة اسمية خبرية لفظا إنشائية معنى مستأنفة لا محل لها من الإعراب خبرية لفظا إيه عرفت نجروا السكاكو لهنا نجر ما وريانو إنشائية معنى كمعنى جن إنشاء ويم قراءة ما درسنو جملة فعلية ولا من دزيو تمساسينو مستأنفة راسني شالنو ما نمقر ما يجاز مالتنو لا محل لها من الإعراب ما نمقرا يمياز يال هنا يمستأنفات ترجمنو بلن يكفيج تقدر لا يفعلون سنعرب أيتنوا عليهن إيه نو سلزي جملة هلتاينة مهونون كذي موسد جداً جملة فعلية ميبالالة جملة اسمية ميبالالة جملة فعلية أقرأ بقدر نبت كذي جملة اسمية دمو قراءتي بسم الله الرحمن الرحيم حصيلة بالنبت كذي هنا إن شاء الله تعالى يزاروا تمرتاتشن بزيقا ميقاتي هنا يا الله فكارك هنا بميقتلهم نكتلالن وإلى لقاء آخر فالسلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا